በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁና የተባረካችሁ የእግዚአብሔር ልጆች ተብላችሁ ልትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ወልድ ኢየሱስ ክርስቶስ መስቀል ላይ ቤዛ ሆኖ የተሰዋላችሁ በእሱ ዕዳ ከፋይነት ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ በዘላለም ክብር ያተማችሁ በ40 በ80 ቀን የእግዚአብሔር ልጆች እንድንሆን በማኅተሙ ያተመን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ሁሉን የሚችል ጌታ መድኃኒታችን ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እርሱ ላይ እንዳያችሁት ከእናንተ ጋር በማዕድ የሚቀመጠው ማን ነው የሚል ርዕስ ነው ትምህርታችን ላይ ያለው። ሉቃስ ወንጌል ምዕራፍ 24 ከቁጥር 28 ጀምሮ እስከ 32 ያለውን አነባለሁ። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር አደር፣ ማታ ቀርቧልና ቀኑም ሊመሽ ጀምረዋል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸው ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እንግዲህ ይህንን ቃል ይዘን ነው በሕይወታችን ውስጥ ልንጨምር የሚገባንን መንፈሳዊ በረከት የምንማረው። ይህ ታሪክ የኤማሁስ ሰዎች ወደ ኤማሁስ የተጓዙት የሁለቱ የቀለዮጳና የሉቃስ ታሪክ ነው። ጌታ ከተሰቀለ በኋላ ተስፋ ቆርጠው በቃ እኛ ይገዛናል፣ ይዋጀናል፣ ይቤዠናል ብለን ያሰብነው በአይሁድ ግፍ ተሰቀለ ብለው አዝነው፣ በጣም አዝነው ልባቸው ተሰብሮ ጠውልገው ደክመው ሲመጡ መንገድ ላይ አንድ ሰው አግኝቷቸው ልባቸውን እያበረታ ውስጣቸውን እያቀለጠ ልክ ወርቅ ቀልጦ እንደሚሰራ ብረት ቀልጦ እንደሚቀረጽ በልባቸው ውስጥ ያለውን ዓለም እያቀለጠ እየሰራቸው ወደ እምነት እየመለሳቸው መንገድ ላይ አብሯቸው ይጓዝ የነበረው የናዝሬቱ ኢየሱስ ነበረ። ከዛ ሲያልፍ አልፎ ከመሄዱ በፊት እነሱ በግድ ቤታችን ግባ መሽቷል ብለው አስገብተውት አብሯቸው በማዕድ እንደተቀመጠ ያሳያል። ማታ እራት የሚበላ ጥልቅ ወዳጅ ነው። ቤት ታውቃላችሁ፣ ጎረቤት ሊመጣ ይችላል፣ የሀገር የከተማ ሰው ሊመጣ ይችላል። በእንግድነት ግን እራት የምንጠራው አዳሪ ሰው ሲሆን ነው፣ በጣም ቤተሰብ ሲሆን ነው። በጣም ቤተሰባችን ስለሆነ ጌታ ኢየሱስ ክርስቶስ ማንም ድምፅ የሚሰማ ቢከፍትልኝ ከእሱ ጋር እራት በላለሁ፣ ከደጁ ላይ ቆሜ አንኳኳለሁ ያለው ወዳጅ እሆናለሁ ነው። የልብ አምላክ፣ የልብ ምስጢረኛ አምላክ እሆንለታለሁ ማለቱ ነው። እና ለእነዚህም ሰዎች የልብ አምላክ ነው የሆነ። ልባቸው ይቀልጥባቸው ነበር ሲናገራቸው እና እያበረታቸው ነው የመጣው። እነሱ ጠውልገው ነበር፣ አለመለማቸው። ደክሟቸው ነበር፣ አበረታቸው። ማመን አቅቷቸው ነበር፣ እንዲያምኑ አረጋቸው። እና ሀገራቸውን ኢየሩሳሌማቸውን ትተው መጥተው ነበር፣ ወደ ኢየሩሳሌም መለሳቸው። ይህንን የሚመስል እንግዳ ማዕዳቸው ላይ ቢቀመጥ ለነሱ ክብር ነው። ማዕዳችን ላይ የሚቀመጡት ሁልጊዜ ጌታ የሚሰራባቸው ሰዎች፣ ጠረጴዛችን ላይ የሚቀመጡት የሕይወታችን አማካሪዎች የሚሆኑት፣ ሚስጥራችንን ሰሚዎች የሚሆኑት፣ ልባችን ውስጥ መብራት የሚችሉ ሰዎች መሆን አለባቸው። ማን ጓደኞችን ንገረኝና ማን መሆንህን እነግርሃለሁ ይላሉ። ዳዊትም ከክፎች ጋራ ከጠማሞች ጋር ጠማማ ትሆናለህ፣ ከቅን ሰዎች ጋር ቅን ትሆናለህ ይላል። መብራት ከያዙ ሰዎች ጋር መብራት ፊት ላይ ሲበራ ትበራለህ፣ ከጨለማዎች ጋር ስትውል ትጨልማለህ ማለት ነው። ጠረጴዛችን ላይ እንደነ ቀለዮጳ የሚቀመጠው ልባችንን የሚያበራ ነው፣ ውስጣችንን የሚያበረታ መሆን አለበት። አለዚያ ይቅርባችሁ ወላጅነት። ምን የምትሉት ሰው፣ የልባችሁ ሰው፣ ዋጋ የምትከፍሉለት ሰው ውስጣችሁ ጨለማ ነው፣ ብርሃን ነው የሚያስገባላችሁ? እስቲ ንገሩኝ እግዚአብሔር ልጆች። አንዳንድ ሰው የሚያበረቱት ወላጆች አሉት፣ የሚያጠነክሩ እጁን ይዘው ወደፊት የሚሄዱ ችቦ የሚያበሩለት፣ ወንጌል የሚነግሩት፣ ሕይወታቸውን ያስተምር እየኖሩ የሚያስተምሩ
የነዛ ሰዎች መብራት ልቡ መንፈሱ ላይ እስኪፈስ ድረስ የሚለውጡ ሰዎች ጓደኞች ያሉት ሰው አለ። እንግዶች የሚወዱ ሰዎችን የሚያከብሩ ዘመዶቻቸውን የሚያከብሩ ለትልቅት ለትንሹ የሚሽቆጠቆጡ ሰዎች ወዳጆች ያሉት ሰው አለ። ለሰው ክብር እንዲገባው ያስተምሩታል። እነዛ ሰው ለሰው ክብር በመስጠት ውስጡን ያበሩለታል፣ ጨለማውን ያጠፉለታል። ጠረጴዛው ላይ የሚቀመጡ ሰዎች ለልቡ ብርሃን ናቸው፣ የሚያበሩለት መብራቶች ናቸው። መጽሐፍ ቅዱስ ላይ አጵሎስ የተባለ ጎበዝ ሰባኪ ነበር። በእስክንድርያ ይኖር የነበረ አይሁዳዊ ነው። ስለ መሲሁ ሰምቷል እንጂ መሲሁ ኢየሱስ ተወልዶ መጥቶ ሞቶ አድርጎ እንደተነሳ አላወቅም። ስለ ተስፋው ግን ድንቅ አድርጎ ይናገር ነበር። 2 ባልና ሚስቶች አዳምጡት፣ አቂላና ጵርስቅላ ይባላሉ። በቤታቸው ወሰዱትና ከጠረጴዛቸው ላይ ያስቀምጡት። ኢየሱስ እንደተወለደ፣ እንደተሰቀለ፣ እንደተነሳ፣ እንዳረገ፣ ዳግመኛ እንደሚመጣ መሰከሩለት። ተስፋውን ተናግሮ ነበረ። ተስፋው መፈጸሙን ነገሩት። ክርስቲያን እንዲሆን ረዱት ማለት ነው። የነ አቂላ የነ ጵርስቅላ ጓደኝነት አጵሎስን ክርስቲያን አረገው፣ ጳጳስ አረገው ማለት ነው። አሳመነው። ከዛ ቤተክርስቲያን መሪ እስኪሆን ድረስ ነው ያደገው። እነዚህ ሰዎች ልብ ውስጥ መብራት አበሩለት። የእግዚአብሔር ቃል የሚነግሯችሁ ሰዎች ለእናንተ ለልባችሁ መብራትን የሚሰጧችሁ በዓለም ላይ ማንም ሰው ከሚሰጣችሁ ስጦታ የበለጠ ስጦታ የምንሰጣችሁ እኛ ነን። በዚህ ጊዜ ማመስገን አለባችሁ። የእግዚአብሔርን ቃል የምንናገር ሰዎች፣ የእግዚአብሔርን ቃል የምንዘምር ሰዎች ጠረጴዛችን ላይ መቀመጥ ያለበት ህይወታችን ላይ ዋጋ ያለው ነገር የሚጨምር ነው መሆን ያለበት። ምክንያቱም የመጨረሻው ቦታችን ነው ጠረጴዛችን፣ ማዕዳችን። አንዳንድ ጊዜ ለሚያርደን ሰው እንጀራ እንሰጣለን። አይታችሁታል አይደል? ጌታ በወጭቱ እጁን የሚያጠልቅ እሱ ይሸጠኛል ነው ያለው። የሚያርደው የሚሸጠው ነው እጁን አጥልቆ አብሮት የበላው። ዳንዴ እንደዚህ ሰዎች ይሆናሉ። አጠገባችን ያሉ ሰዎች ቀን ብቻ የሚጠብቁ ሸጣውን ለመግባት የሚፈልጉ ግን ወዳጆቻችን የመሰሉ የሚስሙን ሰዎች አሉ። ግን እኛ መብራት የሚያበሩልንን አያጠርተን እንድናይ የሚያደርጉ ሰው እንድንወድ የሚያደርጉንን የሚናገሯቸው በጎና መልካም ንግግሮች ጉልበት የሚሰጡንን ሰዎች ማዕዳችን ላይ ማስቀመጥ አለብን። አብረውን መቀመጥ አለባቸው። ሚስጥረኞቻችን መሆን አለባቸው። ለተገኘው ሰው ሁሉ ልብ አይሰጥም። የእግዚአብሔር ቃል አጥብቀ ልብን ጠብቅ ሕይወት መውጫ ነው ይላል። የእግዚአብሔር ቃል እንደሚል ልባችንን ከክፉ ሰዎች መጠበቅ አለብን። ክፉ ሰው ልባችንን ክፉ ሊያደርገው ይችላል። አንዳንዴ የማትጠብቁት ሰው ሲበድላችሁ ሰው ልትጠሉ አትችሉ። ሰው መጥላት አያምራችሁ። ሰው በቃኝ አላሰኛችሁ። አንድ ሰው አደረገው ነገር፣ አንድ ወንድ ልጅ አንድ ሴት ከደፈረ ሴትዮዋ ሁልጊዜ ወንድ ልትጠላ ትችላለች። በአንድ ወንድ ልጅ ጨለማ ምክንያት ሁሉም ወንዶች ጨለማ ይመስሏታል። በአንድ ሴት ልጅ ክደት ምክንያት ሴቶች ሁሉ አታላዮች የሚመስሉት ብዙ ወንድ አለ። ደግሞ ቅን ሰዎች የሚገጥሟቸው ሰዎች ደግሞ አሉ። ሰዎችን ሁሉ የሚወዱ ሰውን ለመውደድ የሚያስችል አቅም የሚሰጡ ሰዎች። እግዚአብሔር ልጆች ማዕዳችን ላይ የሚቀመጡት እንደዚህ ልባችንን የሚያበረቱ የቀለጠው የደከመው የጠወለገው ውስጣችንን የሚያበረቱ አይዟችሁ የሚሉ ሐሜት እያመጡ ሽብር ወሬ እያመጡ ኑሮ ተወደደ፣ ፖለቲካው እንደዚህ ሆነ፣ ቤተክርስቲያን እንደዚህ ሆነ፣ አባው ከሌ እንደዚህ ሆነ፣ ዛሬ ያየሁት ስላንተ አታምኝም፣ ፌስቡክ ላይ ልጅ ተብሎ እንትና ልጅ ተባለ የሚሉ ጨለምተኛ ሰዎች ጠረጴዛቸው ላይ ቢቀመጡ ከሆነ የሞታችሁ መሆኑን ማወቅ አለባቸው። ለነሱ ጆሮ መስጠት አይገባም። ልባችን እንዲቀና ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። ልባቸው ለቀና ነው፣ ግን ለሁሉም አይደለም። ቸርነቱን ማየት ትፈልጋላችሁ? ልባችሁ እንዲቀና የሚያግዟችሁ ወላጆች ይኑሯችሁ። ምስጋና እንድትለምዱ የሚያደርጓችሁ፣ በእነሱ አመስጋኝነት የምትቀረጹባችሁ ሰዎች መሆን አለባቸው። ወላጆቻችሁ ሆነው ጠረጴዛችሁ ላይ መቀመጥ ያለባቸው፣ ተስፋ እንድታደርጉ የሚያደርጓችሁ፣ እንድትታጠቁ የሚያደርጓችሁ፣ ወደፊት እንድትሄዱ የሚያደርጓችሁ፣
እግዚአብሔር አለ እንድትሉ የሚያደርጓችሁ እነሱ ናቸው። ጠረጴዛችሁ ላይ መቀመጥ ያለባቸው የእግዚአብሔርን ታማኝነት በኑሯቸው የሚናገሩላችሁ እነሱ ናቸው። ጠረጴዛችን ላይ መቀመጥ ያለባቸው እግዚአብሔር ልጆች። ቤታችሁ መግባት ያለባቸው ሁሉ ቤት አይገባ፣ ለሁሉም ልብ አይሰጥ። ሁሉም ጠረጴዛችን ምስጢራዊ ማዕዳችን ፊት አይቀመጥ። በፍጹም እንደዛ አይደረግም። አንዳንዴ በሬ ከአራጁ ጋር ይውላል ይባላል። አብረው ያሉ አራጅ ሰዎች አሉ። እኔ ቆየት ብሏል። አንድ ወዳጅ ነበረኝ፣ በጣም ወደው የነበረ ሰው ነውና ልጠይቀው ሄዳለሁ። ይናፍቀኛል ወንድምነቱ ምኑ። በቃ ልጠይቀው ሲሄድ ደስ ብሎኝ ሄጄ ተኮሳተሬ ነው የምመጣው። በጣም የሚያስፈሩ ነገሮችን ነው የሚያወራል። ማቃቸውን ማከብራቸውን ሰዎች እንድጠላቸው የሚያደርግ ነገር ነው የሚነግረኝ። አከሌ እሱማ እንደዚህ ነው ብሎ ኔጌቲቭ ነገር ነው የሚጀምረው። ይከፋኛል። ያው መንፈሴ ውስጤ አንዳንዴ የማይቀበላቸው ነገሮች አሉ። ስለምወዳቸው እነዛን ሰዎች ልቤ አያሳማቸውም፣ ግን ደግሞ ተከድጄ ይሰማሉ። ከጊዜ በኋላ ግን ያ ሰው በህይወቴ ውስጥ ጠረጴዛ ላይ ያስቀመጥኩት ሰው እየበላኝ እንደሆነ ገባኝ። በቃ ወዳጅነት አንድ ነገር ነው፣ ግን ከሱ ጋር መዋል አቆም። ገርማቸው አቆምኩ። ይህ ብቻ አይደለም። ድሮ ከትምህርት ቤት ከመንፈሳዊ ዩኒቨርሲቲ ከተመረኩኝ በኋላ ክፍለ ሀገር ወልቂጤ ሰርቼ ተመልሼ ስመጣ ብዙ ጊዜ የሚቀመጠው 4 ኪሎ አካባቢ ነበር። 4 ኪሎ አካባቢ ታውቃላችሁ፣ ቤተ መንግስት እዛ ነው፣ ቤተ ክህነት እዛ ነው። ሙሉ ለሙሉ ብዙ ሰው ማለት ስላላችሁ ሐሜት ነበር። ጋዜጣው ሐሜት ነው፣ ሰው ሐሜት ብቻ ነው። ወይ ግማሹ መንግስትን፣ ግማሹ እና አባዎቹን ጳጳሳትን አባቶች እና እየሞትኩ እንደመጣሁ ተሰማኝ። ሲሄድ አንድ ካፍቴሪያ አለ፣ እዛ አገልጋዮች የሚሰበሰቡበት ጠረጴዛው ላይ ተቀምጬ ስነሳ ተስፋ ቆርጬ ነው የምነሳው። ከዛ አንድ ቀን ቃል ገባሁ፣ ሁለተኛ ቦሌ ነው እንጂ 4 ኪሎ አልልም ብዬ። ቦሌ ሲያወሩም አይሰማም። እነሱም ሰዎች ናቸው፣ ሰው ላይሙ ይችላሉ፣ ግን እኔ ሰምቻቸው አላውቅም። ብዙ የሚሰሩ ሰዎች አሉ፣ ከዛኛው ይሻላል። ሰፊ ሐሜት የሌለበት ቦታ ስፍራዬን ስቀይር ህይወት የተቀየረ ይገርማቸው። መድኃኔዓለም ቤተክርስቲያን አለ፣ እዛው ገባለሁ። ሻይ መጠጣት ሲያበረኝ ካፌ አላገባውም። በቃ ህይወት የመለወጥ ጀመር፣ እያየሁት ማለት ነው። ለካ ወደ ብርሃን ፊታችን ስንመልስ ቤታችን፣ ኑሯችን፣ ስራችን፣ አገልግሎታችን፣ ንግዳችን፣ ህይወታችን ሁሉ ብርሃን ነው የሚሆነው። ግን የሚገሉን ሰዎች አጠገብ ግን ጠረጴዛቸው ላይ መቀመጥ ወይም ጠረጴዛቸው ላይ እንዲቀመጥ መፍቀድ የለብንም። ጆሮአችን ለነሱ መስጠት የለብንም። ቆመን እንዳንሞት እግዚአብሔር ልጆች፣ ቆመን እንዳንሞት። በማዕዳችን መቀመጥ ያለበት የሚያለመልም፣ የጠወለገውን የሚያበረታ፣ የደከመውን የሚያጠነክር፣ ተስፋ የሚሰጥ፣ አይዞ የሚል፣ ነገ ቀንና የተሻለ መንገድ አለ ብሎ የሚያሳይ ሰው መቀመጥ አለበት። ለምንድን ነው በህይወታችን ቆመን የሚገለን ሰው አጠገባችን የሚቀመጥ? ተቀማጮችን ምረጡ፣ እንዳትፈሩ፣ ምንም ብሉንታ እንዳይዛችሁ። በማንተካት ህይወታችን ላይ እንዳትደራደሩ፣ በማንተካት ነፍሳችን ላይ። ሰው ለሰው ብሎ ለማይጠቅም ሞት አይሞትም። የሚጠቅም ሞት ቢኖር ግድ የለም፣ የማይጠቅም ሞት ግን አይሞትም። እና እየገደሏችሁ ሰዎች ካሉ ቶሎ ብላችሁ ከጠረጴዛችሁ ላይ ተነሱ፣ ወይም ከቴብላችሁ ላይ ይነሱ እነሱ። ይሄ ነው እግዚአብሔር ሊናገረን ያሰበው። የሰማነውን በልቦናችን ጻፍልን። ይሄ ሲባል ከትዳር አጋር ጋር አገናኝታችሁ ለቅቄ እወጣለሁ ቤቴን ጠረጴዛው ላይ አልቀመጥም እንድትሉ ግን አይደለም። ይሄ ትምህርት አሳስታችሁ ቅዱሱን ህይወት እንድታጠፉበት መድረክ እንዳይሆን ተጠንቀቁ። እግዚአብሔር ልጆች፣ ቀሲስ አሸናፊ ገብረማርያም ነኝ። ሰላም